موجودة جنب البحر. ايوه هذا اللي جنبه، هي دخلت وما قالت لاحد وغرقت والحمد لله وماتت. هذا امر الله. ኢና ኢላሂ ወኢላሂ ራጂዑን። አላህ ሱብሓነሁ ወተዓላ ወጥቶ ከመቅረት ይጠብቀን። እጅግ በጣም ታሳዝናለች እህታችን በሳዑዲ አረቢያ። ትናንትናም ሌላ ሞት፣ ዛሬም ሌላ ሞት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ። አላህ ሱብሓነሁ ወተዓላ ወጥቶ ከመቅረት ይጠብቀን። እጅግ በጣም ታሳዝናለች። ሚስራ እንግዲህ ከትላንትና ወዲያ ለቤተሰቦቿ ደውላ የሰሮቿ ልጆች እንደሚረብሿትና እንደሚመቷት ተናግራ ነበር። ነገር ግን በተናገረው በሶስተኛ ቀኗ ሚስራ ህይወቷ እንዳለፈና ባህር ውስጥ እንደገብታ እንደሞተች ተናገረች። የሴትዮዋ እህት ሁሉም ሰው እንደሚወዳትና ቤት ውስጥ ሁሉም ሰው እንደሚያከብራት ሁሉም ሰው ጋር ተስማምታ እንደምትኖር ነው የአሰሪዋ እህት የመዳሟ እህት የተናገረችው። ነገር ግን ሚስራ ለቤተሰቦቿ ደውላ የአረቦች ልጅ እንደሚመቷት ከተናገረችበት ሰዓት ጀምሮ የሚስራን ህይወት ለማትረፍ ከተሰበ ቤተሰቦቿ ቢያንስ ሚዲያ ላይ እኮ ብዙ እህቶች እየመጡ የሰዎችን ህይወት እያተረፉ ነው አይደለ? ቤተሰብ የሆነ ሰው መጥቶ የልጃቸውን ህይወት ማትረፍ ነበረባቸው። ልጃቸው ካለችበት ጭንቅ ለማውጣት ሚስራ ዛሬ ብቻ አይደለም ደጋግማ ለቤተሰቦቿ ተናግራለች። ሚስራ ከሞተች በኋላ ቪዲዮ ብንሰራላት ሚስራ ሞታለች። ሚስራ የሞተችውን መሞቷን ያረጋገጠች አንዲት ጓደኛዋ በሳዑዲ አረቢያ ደውላ የሚስራ ሞት ስትሰማ ከመዳሟ እህት ጋር ንግግር አድርጋለች። ነገር ግን የሚስራን መሞት ከመስማተሽ በፊት ሚስራን እንደሞተች ከማወቅሽ በፊት የሚስራን ችግር ካወቅሽ ወደ ሶሻል ሚዲያ መጥተሽ ለሚመለከተው አካል አመልክተሽላት በነበረ ከአላህ በታይ ሰበቡን ታደርሽ ነበር። ነገር ግን ቀደረ አላህ የቀደረው ነውና ሚስራ ወደማይቀረው ሀገር ሄደች። እህታችንን አላህ ይዘንላት፣ አላህ ይማራት። ለሞላ ቤተሰቦቿ መጽናናትን ይስጣችሁ። እጅግ በጣም ያማል። ትላንትና አንዲት እህታችን ነው ሞተች፣ ዛሬ አንዲት እህታችን። በነገራችን ላይ በዚህ ሳምንት ብቻ ወደ 67 አስክሬን ወደ ኢትዮጵያ እንደገባ ተነግሯል። በዚህ ሳምንት ብቻ 67 አስክሬን ከአረብ ሀገር እንደተላከ ተነግሯል። ግማሹ اقتربت صلاة العصر ግማሹ ከዱባይ፣ ግማሹ ከፔሩት፣ ግማሹ ከሳውዲ አረቢያ እየገባ ነው። ይህ የሆነው ምንድነው? እህቶቻችን በጣም በሚያሳዝን በመቀጠል ዱባይ ላይ ብዙ ወንድሞቻችን በህገ ወጥ ደላላ እየመጡ ዛሬ አንድ የምናውቀው ጓደኛችን በዱባይ ለ3 ሰዓት 4 ሰዓት የሚሆን ውጭ ጓደኞቹ ጋር ተዝናንቶ መጥቶ ከዛም በኋላ ወደ ክላስ ገብቶ ጧት ሲነሳ ሲቀሰቅሱት አይነሳም። ተነስ ሲሉት አይነሳም። ተነስ ብለው ሲቀሰቅሱት አይነሳም። እንደገና በድንጋጤ ለአምቡላንስ ደውለው ሲመጡ ልጆች እንዳይወጡ የትም እንዳትንቀሳቀሱ ተብለው ተዘግቶባቸው ከዛ እንደገና ቀጥታ እነሱ ወደ ፖሊስ ጣቢያ ተወስዶ ቀማቸው ሁሉ ነገር ተነጥቆ ምርመራ ተደርጎላቸው ልጁ እስካሁን ድረስ አስክሬኑ በምን እንደሞተ አይታወቅም። ዱባይ ላይ በጣም ብዙ ወጣቶች እየሞቱ ነው። በጣም ብዙ ወጣቶች ወደ ዱባይ ጉዞ እያደረጉ ነው። ግን አላቅም ሐቂቃ እኔ በጣም ነው የሚያሳዝነውና የሚስራ አሟሟት በጣም ታሳዝናለች። አሁን ላይ እኔ አላቅም የአረቧ ደውላ ስትናገር ምናምን ነገር ሪከርዷን ሰምቻለሁ። ረጅም ደቂቃ ተናግራለች። ታዲያ ባህር እንዴት ነው ራሷን አንስታ የምትከተው? በምን አይነት ምክንያት ባህር ውስጥ እሷ ራሷን ከታ ራሷን ሞተች? አላሁ አለም። እኔ ትላንትና ወዲያ አንድ እህታችን በነገራችን ላይ ሞተች የሚባል ቪዲዮ መስራት እኔ ልመተው ፈልጊያለሁ። ምክንያቱም ትላንትና ወዲያ አንድ እህታችን ሞተ ተብሎ ከ3-4 ቀን በፊት ቪዲዮ ተላከልኝ። ቲክቶክ ላይ ሸርሸር ያደርጉልኛልና ከዛ ኮሜንት ለማንበብ ሞከርኩኝ። ቤተሰብ ናቸው ጥላት ናቸው ማንበብ ሞከርኩኝ። ከዛ 2 ቀን ታገስኩ። በሶስተኛው ቀን ቪዲዮ ሰራሁ። ትላንትና አንድ እህታችን ኮሜንት ላይ በአላህ አልሞተችም በህይወት አለ እባክሽን አንቺልኝ ብላ ጻፈች። ታው እና የሚስራ አሟሟት እጅግ በጣም ያሳዝናል። ለዚህም ታዲያ አረብ ሀገር ላይ የምትሰሩ እህቶች ችግር ይደርስባችኋል። አረቦቹ ጋር የማይመቻችሁ ህይወት ነው የምትኖሩት። ለፖሊስ ደውላችሁ ህይወታችሁን ፖሊስ ያድናችሁ። ለምን እስር ቤት ሞቶ ከመቀበር
ታሞ ህመሟቅ አስቀድሞ መጠንቀቅ። ሞተሽ ከመቅረት ለፖሊስ ደውለሽ ለምን እስር ቤት ገብተሽ አትወጪ? ለምን በር ሰብረሽ መስኮት ሰብረሽ ወጥተሽ ሩሽን አታዋጭ? አረቦችሽ ክፉ ናቸው፣ መጥፎ ናቸው። እባካችሁን ህይወታችሁን አትርፉ። በእውነት ትላንትናም እሷ ሞተች እንትና ሞተች በቃ ሞተች ተባለ፣ ቪዲዮ ተሰራ። ሁላችንም ቪዲዮ ቆርጠን እንፖስታለን። ነገር ግን ሚስራ አትመለስም፣ ወይም የሚስራን ቤተሰቦች እኛ አላጽናናላት። የመጣችበት ዓላማ፣ የመጣችበት ፍላጎት፣ የመጣችበት ተስፋ፣ የመጣችበት ህይወት ሳይሳካላት እሷ አለፈችበት። ታዲያ አረብ ሀገር ላይ ብዙዎች በቃ አሁን ላይ ሶሻል ሚዲያ በጣም በሰፋበት ዘመን ላይ በጣም ሞት በዝቷል። በእርግጥ ከአሁንም በፊት ብዙ ሰዎች ሲሞቱ አይተናለን። እኔ ህፃን ሆኜ ብዙ ሰዎች እየሞቱ አስክሬናቸው ሲመጣ አውቃለሁ። ኢትዮጵያ በነበርኩበት ሳውዲ አረቢያ ነበር የዛን ሰዓት። ግን ሶሻል ሚዲያ ከሰፋበት ዘመን ጀምሮ በጣም ሞት እየበዛ ነው። በጣም ማለት እኔ ሶሻል ሚዲያ ስለሌለ ስለማይዘግብ ስለማይቀረጽ ይሁን አላውቅም፣ በጣም ሞት እየበዛ ነው። ለዚህም ታዲያ አረብ ሀገር ላይ የምትኖሩ እህቶቼ እባካችሁ በወጣችሁበት በተራመዳችሁበት ሀገር አረብ ሀገር ላይ የፖሊስ ቁጥር እንዴት እንደሚያዝና እንዴት እንደሚደወል ትኩረት ማድረግ አለባችሁ። ቲክቶክ ላይ የገባሽ የማንንም ቪዲዮ ከመቀረጽና የማንንም ቪዲዮ ከመከታተል መጀመሪያ ህይወትሽ ላይ አደጋ ቢደርስብሽ የዛን ቁጥር አይደለም ከስልክሽ ላይ ከራስሽ ላይ ሴፍ ልታደርጊው ይገባል። ሚስራ ትላንትና እንደዚህ ከመሞቷ በፊት ለፖሊስ ደውላ ህይወቴ ሊያልፍ ነው ድረሱልኝ ብትል በየአቅጣጫው ፖሊስ ጣቢያ አለ። ሳውዲ አረቢያ በጣም ሰፊ ምድር ነው። ሳውዲ አረቢያ በጣም ሰፊ ነው። ሆኖም ግን የሳውዲ አረቢያ መንግስት በየአካባቢው በየአቅጣጫው ፖሊስ አለው፣ ጣቢያ አለው በየአካባቢው ሁሉም ቦታ አለ። ለምን ገጠር አይሆንም? ደውላችሁ ህይወታችሁን ለማትረፍ ሞክሩ። አሁን ላይ ከኢትዮጵያ ጠለብ የሚያመጡ በጣም ገጠራማ የወጣ በጣም በረሃማ የሆኑ ሰዎች ሰራተኞችን ከኢትዮጵያ አምጥተው ከማንኛውም ሀገር አምጥተው እነሱ ገጠር ይዘው የሚያስቀምጡ ሰዎች አሉ። ታዲያ ራስሽ ሞተሽ ከመሞትሽ በኋላ አስክሬንሽ ከመላኩ በኋላ ራስሽን ለማትረፍ ሞክሪ። አላህ ወጥቶ ከመቅረት ይጠብቀን። አላህ በሰው ሀገር ላይ ወጥቶ ከመቅረት እሱ ይጠብቀን። እኔ በጣም ነው ያዘንኩት፣ በጣም ነው የደነገርኩት። ትናንትና ማንዴት ታችን ሞታለች፣ ዛሬ ምች ሞተች። እንዴ ቀን በቀን አስክሬን አይሰለችም እንዴ? ቀን በቀን ሞት አይሰለችም እንዴ? ቀን በቀን ሁልጊዜ ሞት እንትና ሞተች እንዴ? ሀቂቃ አሁን እኮ ቢዝነስ ነው ያደረጉት ታውቃላችሁ። ሳውዲ አረቢያ ላይ ሰው ሲሞት ሰውን ለመቀበር ብር ያስፈልጋል። አንዲት ሰው ለማስቀበር ከፍላችሁ ነው የምታስቀብሩት። ሊላህ ብሎ የሚቀብርላችሁ የለም። ታዲያ እንደዚህ ከመሆናችሁ በፊት ሞታችሁ ከመሰቃየታችሁም ከቤተሰቦቻችሁንም ከማሰቃየት በፊት ራሳችሁን እባካችሁ፣ በእርግጥ ፈጣሪ ትሞቻለሽ ያላትን ነፍስ ያችን ቀን አታልፏትም፣ ስበቡን አድርሱ ነው የምለው። አላህ ሱብሃነሁ ወተዓላ በያላችሁበት በየአቅጣጫችሁ በየአካባቢያችሁ በየሃይማኖታችሁ እሱ ይጠብቃችሁ። በሰው ሀገር ላይ ወጣችሁ አትግሩ። አላህ ከክፉና ከመከራ ይጠብቃችሁ። ሁል ጊዜም በቃ ደስታችሁን እንጂ ሀዘናችሁን አያሳየኝ። በስተመጨረሻ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ ላይክ ሼር እያደረጋችሁ ለሁሉም ሰው እንድትደርስልኝ ፈልጋለሁ። ከዛ በሌላ ቪዲዮ እንገናኛለን። መልካም ነው።